እግዚአብሔር ይባርኩት አባቴ ቀሲስ ዲበኩል ያውቁታል። ቀሲሱን አባቱን ያውቃሉ። ልጁን ዲያቆኑን ያውቁታል። ልጁ ያለው ኢትዮጵያ ውስጥ አይደለም፣ ከኢትዮጵያ ውጪ ነው። ሲደወልለት ማህሌት አድሮ ስለነበረ ደክሞ ተኝቷል። ይህ ሰው አልሞተም፣ በህይወት አለ። እነሱ ግን ሞተ ይላሉ። ከዛ በኋላ እያለ ያለቅሳል። ላይቭ ላይ ምስኪኖች ኦርቶዶክሳውያን ያለቅሱና በቃ ኤርሚያስ ካለቀሰማ ምናምን ብለው አትሸውድም በእንደዚህ አይነት ነገር እያሉ እየሰደቡብኝ እያንቋሸሹኝ ይሄዱ። ጴንጤ ሆኜ ሰው ከሚያከብረኝ አልብላስ አልጠጣስ አላግኝስ ኦርቶዶክስ ሆኜ ነው መሞት የምፈልገው። ኦርቶዶክስ ሆኜ መኖር፣ ኦርቶዶክስ ሆኜ መሞት ነው ፈልገው። አንተ ያለ ኦርቶዶክስ ጴንጤ ትምህርት አይጣፍጥለትም። ያለ ኦርቶዶክስ ጴንጤ ድራማ መስራት አይችልም። ያለ ኦርቶዶክስ አንዳንድ ሃይማኖት የሌላቸው ሰዎች ሲሰሙት የሚደነግጡት ስም ኢየሱስ። አማልክት ሳይሆን አምላክ አለን፣ እግዚአብሔር። ዋው! እግዚአብሔር የምር እግዚአብሔር ያከበረውን ቅዱሳን እማንንቅ፣ እግዚአብሔር የመረጣቸው ምርጦችን እማናንቋሽሽ፣ እማንጥል። አንድ ቪዲዮ በተደጋጋሚ ሲላክብኝ እማቃቸው ልጆች ስለሆኑ የዮናታን አክሊሉ ድራማ በቪዲዮ ማስቀመጥ ስለነበረብኝ ቪዲዮ ሰርቻለሁ። ሁላችሁንም ከልብ ነው የማመሰግነው። ውድ ኦርቶዶክሳውያን ከኔ ጋር እንደነበራችሁ ከኔ ጋር እንዳላችሁ አውቃለሁ እና ሶስቱንም አውቃቸዋለሁ። አንዱ ቪዲዮ የሰራውንም ልጅ አውቀዋለሁ። ቀጥሎ ደግሞ ሁለቱ ገርጂ ባለው በዮናታን አክሊሉ ቸርች ውስጥ አስመላኪዎች ናቸው እና ሲጋራ ሲይዘው ቆሻሻ ልብስ አስለብሰው ኦርቶዶክሳዊ አስመስሎ የመልካም ወጣትን ገበያ ለመስራት የሰሩትን ቪዲዮ አሁን ሰርቼላችኋለሁ። ገብታችሁ ኦርቶዶክሳዊ ግዴታችሁን ተወጡልኝ። እንደዚህ ቪዲዮ ሲሰሩ ስለሚያወርዱብኝ ሁላችሁ ገብታችሁ አሁን ቪዲዮ ሰርቼዋለሁ እና የሰራሁትን ቪዲዮ ግቡና ሪፖስት አድርጉት፣ ኮፕሊንክ አድርጉት፣ ለ10 ሰዎች ሼር አድርጉት። ይህ የዮናታን አክሊሉ ድራማ ነው። መልካም ወጣት ማለት ኦርቶዶክስ መሆን ማለት ነው። ኦርቶዶክስ ሲጋራ ማጨስም አታበረታታም፣ ጫትም መቃምም አታበረታታም። ቆሻሻ ለብሰን ደግሞ ቆሻሻም እድፋም ምንድነው ደግሞ አታበረታታም። ከዚህ ጋር በተያያዘ ትክክለኛው ኦርቶዶክስ ማለት የማይዘሙት፣ የማያጨስ፣ የማይቅም፣ የተለያዩ ሴቶች ጋር አብሮ የማይሄድ ንጹህ የሆነ ጸጉሩን የማይጠቀልል ነጠላ ለብሶ ወደ ቤተክርስቲያን የሚሄድ እግዚአብሔርን የሚፈራ ነው ትክክለኛ ኦርቶዶክሳዊ መልካም ወጣት። ስለዚህ በመልካም ወጣት ስም የሚሰሩ ሌቦችና አጭበርባሪዎች ከዚህ በኋላ የዮናታን አክሊሉ ድራማ ስለማይቀጥል ልክ ኦርቶዶክስን ለማጥላላትና ትክክለኛ ስርዓት አለው ብሎ ለመናገር የሚሄድበትን ሌብነቱን አሁን ሰርቼበታለሁ ቪዲዮ እና የሰራው ልጅ ዩቱበር ነው። የዮናታን አክሊሉ ጭራቆይ ነው። ማለትም ከዮናታን አክሊሉ ጋር ልክ ውሻ ጌታውን ሲያይ ጭራውን እንደሚቆላው የወር ደሞዝ እየከፈላቸው ያስቀመጣቸው ቲክታከሮች አሉ እና እነዚህ ቲክታከሮችን አንድ ጊዜ በትኗቸዋል። የበተናቸውን የተለያዩ ቪዲዮዎችን እየሰሩ ነው እና እነዚህን የተለያዩ ቪዲዮዎችን እንዲሰሩና ኦርቶዶክስ እንድትጠላ ኦርቶዶክስን ደግሞ ለማሰደብ የመጡ ብዙ አይነት ወጣቶች አሉ። ይህንን ወንድም እህቶቻችን ሁላችሁም ይህንን ቪዲዮ ግባባቢ ይህንን ቪዲዮ ለብዙ ሰው እንድታደርሱልኝ እፈልጋለሁ። ግባ ሶሪ በር ዘግቼ ነበር፣ ሰው እየመጣ ስለነበር እና ሁላችሁም እንድትረዱኝ የምፈልገው ነገር ይህ የዮናታን አክሊሉ ሌብነት ነው። ከዚህ በኋላ ኦርቶዶክስን ለመስደብ ኦርቶዶክስን ለማጠልሸት የሚሰሩ ድራማ የለም። ከዚህ በፊት አንድ መኪያ የምትባል ልጅ ሙስሊም የነበረች ልጅን ኢማም አልበሷት ሙስሊሞች ድራማ እንደሰሩት የሙስሊሞችን ድራማ እዛችሁ ጋር ይዞ መጥቶ የዮናታን አክሊሉ ይዞት የመጣው ድራማ አለ። ኦርቶዶክስን ለማጥላላት ኦርቶዶክስን ለመስደብ የሰሩ ቪዲዮ አለ። ወገኖች ሁላችሁም ይህ የሁላችሁም የኦርቶዶክሳውያን ግዴታ ነው። ዛሬ አይቼው አለፍኩት የምትሉ ቪዲዮ አይደለም። ዛሬ እናንተ ሼር የምታደርጉት ቢያንስ ለአንድ ለቅን ኦርቶዶክሳውያን ይደርሳል። በሞኝነትና በጅልነት ሰዎችን ሊያጭበረብር የሚመጣውን ዮናታን አክሊሉን
ለመመለስ ዮናታን አክሊሉ ይዞት ለመጣው ድራማ ይጠቅማል። ይህ ቪዲዮ ነው አሁን የሰራሁት። ሁላችሁም ይሄንን ቪዲዮ ሁላችሁም ማንኛውም ኦርቶዶክሳዊ ስለሚመለከታችሁ አሁን እኔ ኦርቶዶክስ ሆኜ ኦርቶዶክስን ስም አጠፋለሁ ቢል አልፈቅድለትም። እኔ ኦርቶዶክስ ሆኜ ኦርቶዶክስን አጠልሻለሁ ቢል አልፈቅድለትም። ለዮናታን አክሊሉ አሁን ላይ እየሰራ ያለውን ድራማ ታውቁታላችሁ። እርስ በርስ ያልተግባቡት ሰዎች አሉ። አንድ ጊዜ ልንገራችሁ። ነቢይ ዘነበ ወይም ደግሞ የሐራ አማኑኤል የነበረው ዘነበና የዮናታን አክሊሉ መንፈሳዊ አባቱ ዘነበና ዮናታን አክሊሉ ተጣልተዋል። ዮናታን አክሊሉ ተጣላ። ዮናታን አክሊሉ እነ ሊዲያን እነ ጆ የሚባሉ የእሱን ቲክታክ የሚሰሩትን ልጆችን አስጠርቶ ማንን ያሰድባል? ይሄ ነቢይ ዘነበን ያሰድባል። ነቢይ ዘነበ ደግሞ መንፈሳዊ ልጁን ለመደብደብ ሲል ማንን ወይም ለማሰደብ ሲፈልግ ቲክታክ ላይ ያሉትን እነ ሳሙኤልን ላይቭ አስገብቶ ያሰድብ። እርስ በርስ እያሰዳደቡ አምላካቸው አንድ ስላልሆነ ስርዓት ያለው አምላክ ስለሌላቸው እኛ ኦርቶዶክሳውያን በስርዓት የምናመልከው ድንቅ አምላክ ስላለን አሁን ደግሞ ወደ ኦርቶዶክስ ፊቱን አዙሯል። ዮናታን አክሊሉ ኦርቶዶክስን ካልሰደበ መኖር አይችልም። ስለዚህ ኦርቶዶክስን ለመሳደብ የሰሩት አንድ ድራማ አለ። እነዚህ ልጆችን እባካችሁ ሁላችሁ ቪዲዮ ቫይራል እንዲወጣ ፈልጋለሁ። አንድ ኦርቶዶክሳዊ ጋር ደርሶ በቅንነት አንድ ኦርቶዶክሳዊ እንዲያመልጥ ፈልጋለሁ። ማንም ሰው ወደ ኦርቶዶክስ ወደ የጴንጤው መልካም ወጣት ከምትሄዱ ልቅ እኛ የጀመርናቸው የመልካም ወጣቶችን ስብስብ ጥያቄ ላለበት በጫት ሱስ ለሚጠመድ በሲጋ እኔውን ቸግሮኛ ለባክ ምናምን የምትሉ ሳይሆን በውስጥ እንድትጽፉልኝ የምፈልገው ፈለገ አትናቴዎስና ልደተ ቃል የጀመርናቸው ለ3 የጀመርናቸው ፕሮጀክት አሉ። በጫት ሱስ ለተጠመዳችሁ፣ በሲጋራ ሱስ ለተጠመደ፣ መጽሐፍ ቅዱስ ማንበብ ለደከማችሁ ላቃታችሁ ሰዎች፣ መልካም ወጣት ለመሆን የምትፈልጉ፣ መልካም ወጣት ኦርቶዶክሳዊ ልጅ ለመሆን የምትፈልጉ፣ ከዚህ ጋር በተያያዘ ደግሞ ይህ ከኢሉሚናቲ ጋር በተያያዘ በመንፈሳዊ በኢሉሚናቲ ውስጥ ላላችሁ ሰዎች አምላክ የለም ለምትሉ ሰዎች እናንተን ለማናገር ዝግጁ ነን። ከዚህ ጋር በተያያዘ ደግሞ ሻወር ስትወስዱ በሴጋ የምትጠቁ ሰዎች፣ ሴጋ ማለት ራስ በራስን የማርካት ነገር ያላችሁ ሴቶችም ወንዶችም፣ ይሄ በሽታ ወንድንም ሴትንም ያገባንም ያላገባንም የያዘ በሽታ ስለሆነ ከእንደዚህ አይነት ህይወት ለመውጣት የምትፈልጉ ወጣቶች እኔንም ፈለገንም ልደትንም ጽፋችሁ ማግኘት ትችላላችሁ። በዚህ ጉዳይ ሶስታችንም እናንተን ለማገዝ ዝግጁ ነን። በጣም መጥፎ በሽታ ስለሆነ ይህ ሴጋ የሚባል ወይም ራስ በራስን የማርካት በሽታ አጋንንታዊ ልምምድ ስለሆነ ከዚህ ጋር በተያያዘ ደግሞ ብዙ አይኑ ሳይንሳዊ የሆኑ በሽታዎችን ስለማይመጣ ከአእምሮ ጋር በተያያዘ ከሌላ ጋር በተያያዘ ይህንን እናንተን ወጣቶችን ከእናንተ ወጣቶች ጋር አብረን ተማምረን ወደ እግዚአብሔር መቅረብ ስላለብን እናንተን ለመመስገብ ዝግጁ ነኝ። አንዳንድ ሰዎች በውስጥ የጻፋችሁልኝ ሰዎች አላችሁ። እባክህ ቸግሮኛል፣ እኔ መልካም ወጣት መሆን እፈልጋለሁ፣ ገንዘብ የለንም፣ ገንዘብ የምንሰጠው ነገር የለም። ነገር ግን ከእናንተ ጋር ግን በህብረት ግን ለመቀጠል ግን ዝግጁ ነን። ገንዘብ ስለሌለን የምጠይቁ ሰዎች እኔ ቸግሮኛል፣ ስለ ቸገረ የምልውን ነው ወገኖች። እኛ ጋም ገንዘብ የለም። ያለን ልክ ጳውሎስ እንደተናገረው ኢየሱስ ክርስቶስ ነው ያለን፣ በክርስቶስ ኢየሱስን ተነስና ተመላለስ እንዳለው የገባንን እውነት መንፈሳዊ የሆኑ መረዳቶችን ልናስረዳችሁ ነው የምንሄደው። ስለዚህ ገንዘብ የለንም። በቃ እኔ ለባሌ ስል ሃይማኖቴን ልቀይር ነው። በቃ እኔ ፍቅረኛዬ ጴንጤ ስለሆነ በቃ ጴንጤ ልሆን ነው። ዮናታን አክሊሉ ጋር ሄጄ እናንተ ክብር ቢሆን ዝና ቢሆን አዋቂነት ቢሆን ሁሉ ቢሆን ያለ ክርስቶስ ኢየሱስ ከንቱ ስለሆነ ክርስቶስ ኢየሱስ ያለው ኦርቶዶክስ ጋር ነው። እናንተን ለማስተማር ሁሌም ዝግጁ ነው። አሁን በጠቀስኩላችሁ ዝርዝር መሰረት ዮናታን አክሊሉ ግን ቤተክርስቲያኗን ለማሰደብ ግን የሄደበትን ቪዲዮ ያሰራበትን እነዚህ ሶስቱም ልጆች በገርጂ ባለው በአዲስ አበባ ባለው በገርጂ ባለው አስመላኪዎች ናቸው። ሲጋራ እያስጨሱት ያለውን ልጅን አንድ ጊዜ ማብራቱን ላጥፋና ላሳያችሁ። ግን ይህንን ቪዲዮ አሁን ያላችሁ እዚህ ጋር ላላችሁ ለሁላችሁም ይመለከታችኋል። ሁላችሁንም ኦርቶዶክሳውያን ይመለከታቸዋል። ይህም ቪዲዮ ለብዙ ሰው ሼር እንድታደርጉት ለብዙ ሰው እንድታሳዩት ስለሚመለከታችሁ ዛሬ የሚመለከተኝ ጉዳይ የለም የምትሉት የለም። ስለዚህ ይህ ነው ዮናታን አክሊሉ እያሰራ ያለው ድራማ።
ማጸናችኋለሁ፣ ለምናችኋለሁ። እርዳታችሁ ከምንም ጊዜው በላይ ያስፈልገኛል። በዙሪያዬ 40 እና ከዛ በላይ ወጣቶች አሉና ለእነሱ ደግሞ ስፖንሰር ያስፈልገኛል። በአቅሜና ጌታ በረዳኝ አቅም 10 ልጆች ብቻ ነው ስፖንሰር ማድረግ። ከኋላ ያለው ረዥሙ ልጅ ሲጋራ እያጨሰ ነው። እዩት፣ እጁ ላይ ግቡና እዩት። ይህንን ቪዲዮ ሪፖስት አድርጉት። ዛሬ የሁላችሁም ኦርቶዶክሳውያን ግዴታ ነው መነግራችሁ። ይህንን ቪዲዮ ሁላችሁም ገብታችሁ አሳዩልን። ይህ የዮናታን አክሊሉ ድራማ በኦርቶዶክስ ስም እንጀራ አትበላ፣ በኦርቶዶክስ ስም አትነግድም። ከዚህ በፊት እናንተ ጥቁር ጉንዳኖች ምናምን ባቢ እናንተ ጥቁር ጉንዳኖች ምናምን ብላችሁ ስትሳደቡ ሰምቻለሁ። ስለማይመለከተኝ ጸጥ ነው ያልኩት። ለሚባል ድሃ አይደለሁም እኔ። ስለዚህ ድሃ ብለህ የሰደብካቸውን ሄደህ ስደባቸው፣ እነሱ ይመልሱልህ። እኔ ድሃ አይደለሁም። በክርስቶስ ኢየሱስ ስላለሁኝ እኔ ባለጸጋ ነኝ። ክርስቲያን ድሃ አይደለም። ክርስቶስ ኢየሱስ ያለው ክርስቲያን ድሃ ስላልሆነ ኦርቶዶክሳዊ ድሃ የለውም። ኢየሱስ ስላለን እኛ ባለጸጎች ነን። ስለዚህ ራስ በራስን እዛ ያሉትን ጴንጤዎች ከፈለክ ጥቁር ጉንዳን ከፈለክ ምናምን ብለህ ስደባቸው። ለዚህ መልስ አልመለስኩም። እኔ ምን ስለሆንኩኝ? ኦርቶዶክሳዊ ክርስቲያን ስለሆንኩኝ። ኦርቶዶክስ የሆኑ ክርስቲያኖች በጠቅላላ ድሃዎች አይደለንም። ኢየሱስ ክርስቶስ አለ። ስለዚህ ኢየሱስ ክርስቶስ የሌለው ነው ድሃ። ኢየሱስን የማያውቀው ነው ድሃ። ኢየሱስን ስለማታውቁት ነው ጴንጤ ሆናችሁት። ኢየሱስን ስለማታውቁት ጴንጤ ስለሆናችሁ እዛው ጥቁር ጉንዳን ተባባሉ፣ እዛው ተሰዳደቡ፣ እዛው ተነጋገሩ። ግን አሁን ለሰራው ድራማ ውድ ኦርቶዶክሳውያን ምስኪን የሆኑትን ላይቭ መጠቀም የማይችሉትን ቪዲዮ ማየት ለማይችሉ ድንገት የኔ ቲክታክ እነሱ ጋር ቢመጣ መንቃት ለሚሆንላቸው ሰዎች ለምስኪን ኦርቶዶክሳዊ እህት ወንድሞቻችን እናቶቻችን መድረስ ስላለበት ይሄንን ቪዲዮ ሪፖስት ማድረግ ግዴታ ነው። ይሄንን ቪዲዮ ሼር ማድረግ ግዴታ፣ ቢያንስ ለ5 ሰው ሼር ማድረግ ግዴታችሁ ነው። እያወቃችሁ መታችኋል። እነ አክሊል በሚያስተምሩት ትምህርት፣ እነ ኢዮብ ዘሚካኤል በሚያስተምሩት ትምህርት፣ እነ ፈለገ አትናቴዎስ በሚያስተምሩት ትምህርት፣ እነ ልደትዬ በሚያስተምሩት ትምህርት እየነቃችሁ መታችኋል። እኛም ከነቁትና ከገባቸው ወጣቶች መካከል አንዱ እኔ ነኝ። አሁን ግን የሰራው ድራማ ግን ስለማያስችለኝ ነው፣ ስለማቃቸው ነው፣ አስመላኪዎች ስለሆኑ ነው። ደግሜ የገባሁት ለዚህ ነው። ቅድም ላይ በእናቴ ቅድስት ድንግል ማርያም አማካኝነት ላይቭ ገብቼ ነበር። አሁን ግን ለገባሁበት ግን ዓላማ ዮናታን አክሊሉ ድራማ መስራት ያቆማል። እዚህ ጋር ኦርቶዶክስን ሳይናገሩ ኦርቶዶክስን ሳይተቹ የራሳቸውን ሀሳብ መቀጠል ይችላሉ። ግን ያለ ኦርቶዶክስ እንጀራ መብላት አይችሉም። ያለ ኦርቶዶክስ ነገራቸው አይጣፍጥም። ያለ ኦርቶዶክስ ትምህርታቸው አይጣፍጥም። ልጁ ምንድን ነው ያለው? ኦርቶዶክሳዊ ነው እና ኦርቶዶክስ ስለሆነ መምጣት ምን አስገባ? ስለ ኦርቶዶክስ ራስ ጴንጤ ነህ። ጴንጤ ሆኖ ስንት ሌባ አለ፣ ኪስ አውላቂ አለ። ጴንጤ ሆኖ ስንት ሙሰኛ አለ። ጴንጤ ሆኖ ስንት ወንድን ያገባ ሴት ሴትን ያገባ አለ። ጴንጤ ሆኖ ብዙ ጋጠወጥ የሆኑ ነገሮች ላይ ያለ አለ። እነሱን ወደ መልካም ወጣት አምጥተህ እኛ ደግሞ ወንጌል እንስበካቸውና ወደ ኦርቶዶክስ እንመለሳቸው ከቻልክ። እውነት ገንዘብ መሰብሰብ ካልሆነ ዓላማ፣ እውነት ብር መሰብሰብ ካልሆነ ዓላማ፣ አንድን ወጣትን በብር ነው መጠራው፣ በገንዘብ ነው መጠራው። አንድን ወጣትን ገንዘብ ሰብስበህለት ነው ያለ 2500 ብር አንድ ወጣት አትመዘግብም። እኛ ደግሞ ወጣቶችን ደግሞ በምንችለው መጠን በሶሻል ሚዲያ ልናስተምር የምንችለው በነፃ ነው። ይሄ ራስ በራስን የማርካቴ ሴጋ ተብሎ የሚጠራው ሴትንም ወንድንም ባለትዳርንም ሁሉንም የሚያሰቃይ በሽታ ስለሆነ ከዚህ ነገር ለማዳን መጽሐፍ ቅዱስ በፈቀደልን እግዚአብሔር በሰጣን ጸጋ እናስረዳለን፣ እናስተምራለን። ወደ ቤተ ክርስቲያን ልጆችን እንመልሳለን። ሲጋራ ማጨስ፣ ጫት መቃም፣ መስከር፣ የተለያዩ ሴቶች ጋር መተኛት፣ የተለያዩ ሴቶችን የተለያየ ነገር ማድረግ፣ የተለያዩ ሴቶች ደግሞ ከተለያዩ ወንዶች ጋር አብሮ መተኛት ክርስቲያናዊ ስነ ምግባር ስላልሆነ ኦርቶዶክሳዊ ስነ ምግባር ስላልሆነ እናንተን ወደ ቤተ ክርስቲያን እንመልሳለን ነው። ግን እኔ በቃ ከፍቶኛል ቸግሮኛል የምትሉ ካላችሁ ግን ገንዘብ የለም። እንዳጋጣሚ ሆኖ እኔ ገንዘብ የለኝም።
ያለኝ የገባኝ እውነት ነው። የገባኝ እውነት መጽሐፍ ቅዱሳዊ የሆነው እግዚአብሔር ነው። ስለዚህ ገንዘብ መስጠት ስለማልችል ስለ ገንዘብ መጠየቁኝ ሰዎች በውስጥ አላችሁ፣ አይቻልም። ግን መመለስ ስለማልችል ነው ዝም ያልኩት። መስጠት ስለማልችል ነው ጸጥ ያልኩት። ላይቭ ላይ ስመጣ ማስተማር ኢየሱስን ስለሆነ ስለዚህ ወንድም እህቶቼ አሁን የሰሩት ድራማ የዮናታን አክሊሉ ልጅ የሰራው ድራማ ነው። ኦርቶዶክስ ለማሰደብ፣ ኦርቶዶክስ ለማጠልሸት ነው። ኦርቶዶክስ ሲጋራ አጭስልኝ፣ ጠጣልኝ፣ ቃምልኝ፣ ጨፍርልኝ፣ ዘፈንልኝ አላለችም። እኔ ዘፈን አላዳምጥም። ቤተክርስቲያንም ዘፈንን ሰፖርት አታደርግም። ነፃ ፍቃድ ስላለ እንደወጣ ትዘፍናለህ፣ እንትን ትላለህ። ዘፋኞች ታዲያ ቤተክርስቲያንን ካልወከሉ ታዲያ በቃ ለምን ኦርቶዶክስ መተው እንደዚህ ይላሉ እንዴ? ቤተክርስቲያን ለድሃውም ለሀብታሙም ለጥቁሩም ለሁሉም እጇን ዘርግታ የምትቀበላት ቤተክርስቲያን ኃጢአትን እንጂ የምጠላው የኃጢአተኞች ወዳጅ ናት። ለምን ቢባል ክርስቶስ ኢየሱስ የቀራጮች ወዳጅ ተብሏል፣ የኃጢአተኞች ወዳጅ ተብሏል፣ የዝሙተኞች ወዳጅ ተብሏል፣ የዘማውያኖች ወዳጅ ተብሏል። ቤተክርስቲያን ኃጢአትን እንጂ የምጠላው ኃጢአተኞችን አጠላም። ኃጢአተኞችን ሁሉንም ነው እጇን ዘርግታ ተቀብላ ከክርስቶስ ኢየሱስ ጋር የምታስታርቀው። አሁንም ዘፋኞችን ዘፈንን ትጠላለች። ዘፈን ኃጢአት መሆኑን ትናገራለች፣ ግን ዘፋኞችን ግን አታባርርም ከቤቷ። እንደገና እጇን ዘርግታ ትስባለች፣ ትጠራለች። ጫት ቃሚዎችን አትጠላም፣ አታባርም። ጫትን ታስተውና ክርስቶስ ኢየሱስን ወንጌል ትሰብካቸዋለች፣ ትናገራለች። ስለዚህ አሁንም ቤተክርስቲያን የኃጢአተኞች ወዳጅ ናት። ኃጢአተኞች እጇን ዘርግታ ለጻድቃን ቤተክርስቲያን አልተተከለም። ጻድቃኖችን ብቻ ልሰበስብ ቤተክርስቲያን አልተተከለችም። ቤተክርስቲያን የተተከለችው ኃጢአተኞችን ለመሰብሰብ፣ ኃጢአተኞችን ከኃጢአታቸው ለማላቀቅ። እውነተኛ መልካም ወጣት ወደ ቤተክርስቲያን ነው የሚመጣ። እውነተኛ መልካም ወጣት እግዚአብሔርን ነው የሚፈራ። እውነተኛ መልካም ወጣት አንድ ነው የሚያገባ፣ 15 አያገባ። ስለዚህ ከጋብቻ ጋር በተያያዘ አንድ ነው የምታገባው። እውነተኛ መልካም ወጣት ከሚስቱ ውጭ ሌላ ቦታ አይለቃቅምም፣ ለቃቃሚ አይሆንም። ከባሏ ውጭ ሌላ ቦታ አትለቃቅምም፣ ለቃቃሚ አትሆንም። አንድ ነው የተፈቀደላት። ስለዚህ ቤተክርስቲያን ይሄንን በደንብ ነው የምታስተምረው። ወደ ቤተክርስቲያን እንድትቀርቡ እንጠራችኋለን አሁንም ቢሆን። ስለዚህ አሁን የተሰራው ድራማ ሲጋራ እያስጨሱ እያሉ ያሉበት ድራማ ልክ ስላልሆነ ሁላችሁም ውድ ኦርቶዶክሳውያን ሁላችሁም እየገባችሁ ይህንን ቪዲዮ ሪፖስት አለማድረግ አትችሉ፣ ሼር አለማድረግ አትችሉ። ሌሎች ሰዎች እንዲሰሙት ከሌላ ሰዎች እንደምጠላው ሁሉ በማርያም በገብርኤል ይህንን ቪዲዮ እንዳታሳልፉት አልልም። ከሌሎች ሁሉ ጠላል። ግን አሁን ግን ነግራችኋለሁ። ክርስትና ህይወት ነው። ክርስትናችን ህይወት ከሆነ ደግሞ የምንኖረው ኑሮ ነው ክርስትና። ግዴታም ስለሆነ ነው ይህን ቪዲዮ ለሁሉም ሰው አሳዩ። ለምን ቢባል ይሄንን ቪዲዮ ሰዎች በተደጋጋሚ ሲልኩልኝ መናገር አልፈለኩም፣ ማቃቸው ልጆች ስለሆኑ። አሁን ግን ኦርቶዶክስ የሚል ስም ስለተጠራ ቤተክርስቲያንን ለማጠልሸት ሲጋራ እያጨሰ ኦርቶዶክስ ከፊት ለፊት ያለው አሁን የፖስትኩት ቪዲዮ ማናችሁም እንድታልፉት አልፈልግም። ቪው በጣም እንዲወጣ ፈልጋለሁ። በጣም መታየት አለበት። በጣም መሄድ አለበት። በጣም ይሄ ቪዲዮ አያችሁት? አሁን የፖስትኩት ቪዲዮ ነው። ሪፖስት አለማድረግ አይቻልም፣ ሼር አለማድረግ አይቻልም፣ ኮፕሊንክ አለማድረግ አይቻልም። በጣም ብዙ ሰዎች አሉት ታውቃላችሁ። ቲክታክ ላይ ቪዲዮ ሊያስወርዱ ይችላል። እኔ ቪዲዮ ቢያስወርድ ቪዲዮ እንደገና ስላለ እንደገና ፖስተዋለሁ። ምንም አታመጡ። አካውንቱን በዛቁት እንደገና ፎሎ አድርጉ ስላቸው እንዲሁም 200 ሺህ ያልገባ ፎሎ ነው ያለኝ። 500 600 1 ሚሊዮን የምገባበትን ፎሎ አድርጉ ስል ፎቶ ያደርጉኛል። ወዲያው ነው ፎሎ የሚያደርጉኝ ኦርቶዶክሳውያኖች። ስለዚህ ቪዲዮ በማውረድ እኔ አልፈራም። ሪፖርት አድርጎ ሊዘጋብኝ ይችላል በሚል እኔ አልፈራም። እምፈራው ግን አንድ አምላክ አለኝ እግዚአብሔር የሚባል። በቅንነትና በጽድቅ እግዚአብሔር ማመስገንና ማገልገል ፈልጋል በገባኝ እውነት። ይህ ማለት ኦርቶዶክስን ለማጠልሸት የተመጣበት አካሄድ ነው። ዮናታን አክሊሉ የሄደበት ረዥም ነው። ምንም አካውንት ሊዘጋ አካውንት ይከፈታል። ቪዲዮ ቢወርድ መልሶ ቪዲዮ ይፖሰታል።
ቪዲዮ ስላለ። እናንተ ግን ቪዲዮ ካልወረደ ቪዲዮ ቫይራል መውጣት ስላለበት ለሌሎቹ ማሳየት ስላለባችሁ ሁላችሁም ሪፖስት አድርጉት። ሪፖስት አድርጉት፣ ለብዙ ሰው ሼር አድርጉት። ለዚህ ነው የገባሁት፣ ተመልሼ የገባሁት። አትሸቅጡም ስላችሁ ከዚህ በኋላ ኦርቶዶክስን እየሰደብክ አትነግድም ስለ ታስታውሳላችሁ። ኤርሚያስ አበበ አንድ ዲያቆን አበበ ማን ነው የሚባል ሰውዬ ሞተ። በጣም ወይኔ ድምፁ ሲያምር በታዩት ምናምን ያለ ቅዳሴ እያሰማ ኤርሚያስ አበበ ማለትም የፕሮቴስታንቶቹ ተናገር እውነቱን ቅጽል ስሙ ቀለመወርቅ አይተንፍሱ የሚባለውን ካወቃችሁት የአንድን ዲያቆን ድምፅን አምጥቶ ድምፁ መረዋ ሲያምር በቃ ወንጌል ሰበኬው እኔ ከተማ ልግባ እንጂ ከተማ ከገባው በኋላ የአንተን ሃይማኖትን ነው መከተለው አለኝ ብሎ ሲጠና ድምፁ ሲታወቅ እግዚአብሔር አምላክ ይባርኮት ቀሲስ ዲበኩሉ። በዚህ አጋጣሚ በጣም ነው መወዶት፣ በጣም ነው ማከብሮት። ይፍቱኝ ይባርኩኝ ቀሲስ ዲበኩሉ። እሳቸው ጋር ነው የሰማሁት እና እሳቸው ጋር ከገባው በኋላ እግዚአብሔር ይባርኮት አባቴ ቀሲስ ዲበኩሉ ያውቁታል። ቀሲሱን አባቱን ያውቃሉ፣ ልጁ እንዲያቆኑን ያውቁታል። ልጁ ያለው ኢትዮጵያ ውስጥ አይደለም ከኢትዮጵያ ውጭ ነው። ሲደወልለት ማህሌት አድሮ ስለነበረ ደክሞ ተኝቷል። ይህ ሰው አልሞተም፣ በህይወት አለ። እነሱ ግን ሞተ ይላሉ። ከዛ በኋላ እያለ ያለቅሳል። ላይቭ ላይ ምስኪኖች ኦርቶዶክሳውያን ያለቅሱና በቃ ኤርሚያስ ካለቀሰማ ምናምን ብለው አትሸውድም። በእንደዚህ አይነት ነገር ዘመኑ የቴክኖሎጂ ዘመን። ጎግል አድርገን ይህ ድምፅ የማን ነው ብንል የዘማሪ ከሌ ከሌ ዲያቆን ከሌ ከሌ ይላል። ማን ነው ይህንን መዝሙር የዘመረው? ከሌ ከሌ ይባላል። አድራሻውን ሁሉ እናወጣለን። እኔ የት እንዳለው በጎግል ታውቃለህ። ተመስገን የጌታ ልጅ የት ነው ያለው? ኢትዮጵያ ውስጥ ነው ያለው። ምን እየሰራ ነው? ጎግል አድርገህ ታገኘኛለህ። ዘመኑ የቴክኖሎጂ ዘመን ነው። ስልኬን ካወቅክ ደግሞ ያለሁበትን ቦታ ማወቅ ትችላለህ። ስለዚህ ወጣቱን አትሸውዱትም። አሁን በስድብ አይደለም፣ በትችት በስድብ በምናምን አይደለም ወንጌል የምንሰራው። በመተቻቸት ወንጌል አይሰራም። እኔ ኤርሚያስ አበበን ስለተቸው ወንጌል አልሰራም። የሰራው ቢመስለኝ ስህተት ነው። ወንጌል በትችት አይደለም። ወንጌል ይሄ በመነቋቆር አይደለም። ከሌ ከሌ ያልኩ በመነቋቆር አይደለም። እውነትን ግን በመናገር ግን ወንጌል ይሰራል። ወንጌል የክርስቶስ ኢየሱስ ወንጌል አርነት ያወጣል፣ ነፃነትን ይሰጣል። ስለዚህ የክርስቶስ ኢየሱስ ወንጌል በኦርቶዶክስ ተዋሕዶ ውስጥ አለ። ጴንጤ እያልኩኝ አንተን እንትን በማለት አይደለም። ሶሪ አንድ ጊዜ ጆዬ ላይቭ ላይ ነኝ ወይ ወንድሜ? ላይቭ ላይ ነኝ፣ ደውላለሁ አንድ ጊዜ። ስለዚህ ወንጌል ስለ ክርስቶስ ኢየሱስ ነው። ወንጌል ኢየሱስን ስበኩ፣ ኢየሱስን ንገሩ እስኪ። ከዛ በኋላ የትኛው ኢየሱስ የሚለው ላይ እንነጋገር። በእውነት ክርስቶስ ኢየሱስ ገብቶኝ ተረድቼው ነው ኦርቶዶክስ የሆንኩት። የገባኝን እውነት አንተን በመስደብ አንተን በማንቋሸሽ አይደለም እነግርህ። አሁን ጴንጤዎች ማለት እኮ እያልኩ አንተን እያናደድኩ አይደለም ወንጌል የምነግርህ። ጴንጤ ውስጥ ያለው ግን ኢየሱስ ግን ልክ አለመሆኑ ግን መጽሐፉን ከፍቼ እነግርሃለሁ። ሪላ ባጃራ ቡረ ለብሬ ብረ ለቦራ የምትለው ነገር መንፈስ ቅዱስ እንዳልሆነ እነግርሃለሁ። ካጋንንት እንዳመጣ እነግርሃለሁ። እየተቸውላ አይደለም፣ ወይም ደግሞ እንትን እያልኩ አይደለም፣ እየተፎካከርኩ ድንጋይ እስክንወራወር አይደለም። ሪላ ባጃራ ላቡራ የምትለው መንፈስ ቅዱስ ነው ብለህ የምትቀበለው ሪባጃ ላቡራ መንፈስ ቅዱስ አይደለም። መንፈስ ቅዱስ የስርዓት አምላክ ነው። መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ሪላ ባጃራ ላቡራ በሚል አይያዝም ነው የምነግርህ። ስለዚህ ኦርቶዶክስን በማጥላላት አትሄድም። ኦርቶዶክስን በመስደብ በመተቸት አትሄድም። ኦርቶዶክስ ሲጋራ ጭሱልኝ ብላ አታውቅም፣ አትልምም። ሰው ለወደደው መጽሐፍ ቅዱስ ነው የሚለው። አስተውል አንተ ሰው ለወደደው ለተገዛለት ለዚያ ነገር ምንድን ነው? ባሪያ ነው የሚለው። እኛ ለወደድ ነው ለተገዛንለት ለክርስቶስ ኢየሱስ ባሪያ ሆነን ራሳችንን ሰጥተነዋል። ሰዎች ስለሆንን ለእናቱ ለቅድስት ድንግል ማርያም ስለወደድን ስለተገዛንለት ባሪያ ሆነንላታል፣ እንሰግድላታለን፣ እናከብራታለን። እናቱ ቅድስት ድንግል ማርያም ሲባል ሁሌ እንደሚያነጫነጭ እንዳትነጫነጭ። እግዚአብሔር ለወደዳቸውና ላከበራቸው ጻድቃኖች ቅዱሳኖች እንሰግዳለን፣ እናከብራቸዋለን።
እንኳን እግዚአብሔር ላከበራቸውና ለወደዳቸው ጻድቃኖች አይደለም የኢትዮጵያ መንግስት እንኳን ላከበራቸውና ለመረጣቸው እንኳን ካቢኔዎቹ አክብረን እንገዛለን። እንኳን አምላኬ ጌታዬ ክርስቶስ ኢየሱስ ላከበራቸው ላጸደቃቸው ጻድቅ ናቸው ላላቸው ለነሱ አይደለም የኢትዮጵያ ፕራይም ሚኒስተር ያከበራቸውን እነዚህ እኔን ይወክላሉ ያለውን ካቢኔዎችን እንገዛላቸዋለን፣ እናከብራቸዋለን። እንኳን የዓለም ንጉስ እንኳን ሰማይን በቃሉ ለዘረጋ ምድርን በቃሉ ላጸና የዱር አራዊቶችን ሁሉ በስሙና በቃሉ ለፈጠረ ለፈጣሪ ለጌታዬ ለክርስቶስ ኢየሱስ አይደለም ምድር እንኳን ገዢዎች እንኳን እንገዛለን። ስለዚህ ነው እየሰራው ላለው ፊልም ዮናታን አክሊሉ ማቆም መቻል አለበት። እሳት የለበሱ ወጣት ልጆች አለን እኛ ኦርቶዶክሳውያን። ኦርቶዶክስን ማናስነካ ኦርቶዶክስ ላከበረቻቸውና አክብሯቸው ላሉት አባቶች የምንገዛ እኛ አባቶችን የምንሰባ ወጣቶች አለን። እኔ አባቶች ላዘዙኝ የምታዘዝ ኦርቶዶክሳዊ ነኝ። ስለዚህ ጴንጤን አሸማቅቄ ከጴንጤ ቤት ወደ ኦርቶዶክስ አልመልስም። እሱ መተቻቸት ነው፣ መሰዳደብ ነው የሚያመጣው ለሚባል መጽሐፍ ቅዱስ ሲናገር እንደዚህ ይላል። ክርክር ጠብን ታመጣለች ይላል። ክርክር ጠብን ታመጣለች፣ ጠብም ወደ ሞት ትነዳለች ይላል። በመከራከር በመሰዳደብ በምናምን ከእናንተ ጋር አሉልን የሚባል ማስተዋል ይጠብቃል፣ ጥንቃቄ ጋረዳሃል ስለሚለኝ በማስተዋልና በጥንቃቄ እውነተኛው መንገድ ህይወት የሆነው ክርስቶስ ኢየሱስ በኦርቶዶክስ ጋር እንደሆነ ነግርሃለሁ። አንተ ደግሞ እዛ ካለ ደግሞ ትነግረኛለህ። ለምን ቢባል ወንጌል የመጣው ከጀርመን አይደለም፣ ወንጌል የመጣው ከሰማይ ነው። ከሰማይ ሰማያት ወርዶ በእናቱ ማህፀን ውስጥ ሆኖ የተወለደው ክርስቶስ ኢየሱስ ነው ወንጌል። ያንን ወንጌል ነግራለሁ። ከጀርመን የመጣ ወንጌል አላውቅም። ከሰማይ የወረደው ግን የእግዚአብሔርን ግን ወንጌልን ግን ነግራለሁ። የተዋረደውን ሳይሆን የወረደውን ወንጌል ነግራለሁ። አንተ ከጀርመን ከጥንት ሲወርድ ሲዋረድ ካልከኝ የተዋረደውን አንተ ንገረኝ። እኔ የተዋረደ አምላክ የለኝም። የወረደውን ግን አምላኬን ግን ነግራለሁ። ከድንግል ማርያም የተወለደውን ከሰማይ የወረደውን ክርስቶስ ኢየሱስን ነግራለሁ። እኛ ኦርቶዶክሳውያን የተዋረደ አምላክ የለንም፣ የወረደ ግን አለ። ክብሩን ጥሎ የወረደልን ወደ መሬት የመጣ ድንቅ አምላክ እንዳለን ነግራለሁ። ስለዚህ እዚህ እውነት ላይ ለመነጋገር ውድ እህት ወንድሞቼ፣ ኦርቶዶክሳውያን እህት ወንድሞቼ፣ አሁን የሰራሁትን ቪዲዮ ሪፖስት ማድረግ ግዴታችሁ፣ ሳታድርጉ እንዳታልፉ አልላችሁ። ለሰዎች ሼር ማድረግ ግዴታችሁ። ፊት ለፊት ያለው ቪዲዮ ዮናታን አክሊሉ የሰራውን ቪዲዮ ዮናታን አክሊሉ በልጆቹ የሚሰራውን ድራማ መስራት ግዴታ። ለዚህ ነው ተመልሼ የገባሁት። ኢየሱስ ጌታ ነው ብላ ታስተምራለች እኮ ኦርቶዶክስን ይደነግጣል። አዎ ኢየሱስ ጌታ ነው። የክርስቶስ ኢየሱስን ጌትነት ስትሰሙ አትደንግጡ ጴንጤዎች። ከኦርቶዶክስ ነው የሰማኸው ኢየሱስ ጌታ ነው የሚለው። አዎ ኢየሱስ ጌታ ነው። እኛ እንደነግጥም ለሚባል ጌትነቱን ስለምናውቅ የኢየሱስ ክርስቶስን ጌትነት አውቀንና ተረድተን ነው ኦርቶዶክስ ይሁን። ኢየሱስ ጌታ ነው። ይሄው ኦርቶዶክሳዊው ባለማህተቡ ልጅ አንድ የኦርቶዶክስ ቤተክርስቲያን ምእመን የሆነ ምንም ስም የሌለው ኦርቶዶክሳዊ ወጣት ተመስገን የኢየሱስ ክርስቶስን ጌትነት እየነገረ ነው። ኢየሱስ ጌታ ነው። የኢየሱስ ክርስቶስን ጌትነት ስንነግራችሁ አትደንግጡ። ኢየሱስን ተበድረነው አላመጣነውም። ኢየሱስን የኮረጃችሁት ከኛ እንጂ ኢየሱስ ባለቤትነቱ ምንነቱ ከማን ነው ካልከኝ አንዲቱ ሃይማኖት ውስጥ ያለውን። ስለዚህ አንተ ነህ ተበድረ ያመጣኸው። እኛ የብድድር ስም የለንም። ኦርቶዶክሳውያን ተበድረን አላመጣነውም። ኢየሱስን ተክሏት ነው ቤተክርስቲያንን እኛን ቅርንጫፎችን የዘራው። እኛ ቅርንጫፎቹ እኛ ያለነው ከግንዱ የተጣበቅነው ኢየሱስ ክርስቶስን ጌትነቱን የምንመሰክርነን። ስለዚህ ኢየሱስ ክርስቶስ ጌታ ነው ብለን እንናገራለን። ኢየሱስ ክርስቶስ ጌትነቱን እንመሰክራለን። ኢየሱስ ጌታ ነው ስንል ማናችንም ደንግጠን አናውቅም። አሁን ጠቡ ምኑ ጋር ነው ካልከኝ የትኛውን ኢየሱስ ነው አንተ ጌታ ነው ያልከው ነው ትልቁ ጥያቄ። እናቱን ሳታውቅ ኢየሱስን ላስተዋውቅ ካልከኝ እኔ ከነዘሩ ጀምርላለሁ። በስግው ስሙ ኢየሱስ ብላ የጠራችሁን ማርያምን መልአኩ ለማርያም የነገራትን እነሆ ድንግልም ጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ እንዳላት
ኢየሱስ ብላ ለዓለም ያስተዋወቀችው ስም አንድ ወልዳ ስሙን ያበዛችው ማርያምን ደግሞ አስተዋውቃል። ማርያምን ሳታቅ ኢየሱስን አታቅማ። ማርያምን ሳታቅ ኢየሱስን ስለማታቅ ነው የምነግርህ። አንድ ወልዳ ስሙን ያበዛችው በየሄደችበት ከተማ ኢየሱስ ይባላል እያለች የነገረቻቸው በሄደችበት ከተማ ውስጥ ልጇን ኢየሱስ ይባላል ብላ የነገረች አንድ ወልዳ ስሙን ኢየሱስ የሚለው አሁን ደግሞ ዓለም ሁሉ የሚጠራው አጋንንት ሁሉ የሚንቀጠቀጥለት ድንቅ ስም ኢየሱስ፣ ሰይጣን እንኳን የሚፈራው የሚንቀጠቀጥለት ድንቅ ስም ኢየሱስ። ይህን ኢየሱስን ያስተዋውቃል። ለጴንጤ ሰብከዋል፣ ለሙስሊም ሰብከዋል። ሰው ሁሉ የሚፈራው ስም፣ የሚደነግጡለት ስም ኢየሱስ ሲባል አትፍራ፣ አትደንግጥ። ስለዚህ ዮናታን አክሊሉ እየሰራ ያለውን ድራማ እዚህ ጋር አስቆመሃለሁ። ልደትዬ የጀመረውን ፕሮጀክት እናንተ ውድ ኦርቶዶክሳውያን ከልደት ጎን ጋር አብራችሁ ቆሙ። ለምን ቢባል የአጋንንትን ምሽግ የሚያፈርስበትን ሐሳብን ይዞ ይመጣ። መልካም ወጣት ማለት ራስ በራሱን የሚያረካ አይደለም። ሴቷም ራስ በራሷ እንድታረካ አይደለም። ወንዱም ራሱን በራሱ እንዳረካ አይደለም። ይህ በሽታ ባለትዳርንም ሁሉንም ያጠቃለለ በሽታ ስለሆነ ልደት ሲጀምር ከሱ ጋር አብረን እንማራለን። በዚህ ጉዳይ ደግሞ በውስጥ ደግሞ ጥያቄ ያለባችሁ ለልደትም ጻፉለት። ልደትዬ ካልመለሰላችሁ ለኔ ጻፉልኝ፣ እኔ መልስላችኋለሁ። በዚህ ሐሳብ ላይ በዚህ ሐሳብ ውስጥ በሽታ ውስጥ ያላችሁ ወደ መልካም ወጣት ለመምጣት የምትፈልጉ መልካም ወጣት ሆናችሁ ኦርቶዶክሳዊ ሆናችሁ ለመቀጠል የምትፈልጉ ለፈለገም ጻፉለት። ከሶስት አንዳችንን መልስላችኋለን። ፈለገ አትናቴዎስም ደግሞ የጀመረው አንድ ሐሳብ አለ። ምንድነው ይህ ሐሳብ? ጫት ቃሚ፣ ሱሰኛ፣ ሲጋራ የሚያጨስ ከኢሉሚናቲ ጋር ህብረት ያለው ኢየሱስ ክርስቶስ የሚባል አምላክ የለም ብለው የሚያምኑ እነዚህ ሰዎች ደግሞ ወደ እውነተኛው ኦርቶዶክሳዊነት እንዲመጡ ለእናንተም ደግሞ ይህ የወንድማችን የፈለገ አትናቴዎስን ሐሳብን ይዘን እንቀጥልበታል። ፈለገ ጋር ጻፉለት፣ ልደትዬ ጋር ጻፉ፣ እኔ ጋር ጻፉ። እነሱ ካልመለሱ ነው ያለው። እያየው ግን ላልፍ የምችለው ግን እኔ ችግር ውስጥ ነው ያለሁት። ባሌ ጴንጤ ነው፣ ምን ላድርግ? እኔም በቃ ጴንጤ ልሆን ነው። ምን ማለት ነው? መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እንደኔ ባታገቡ ይመረጣል። ጳውሎስ ነው ያለው። ነገር ግን የምታገባት ያመነች ትሁን ይላል። በቃ ሌላ ቤተ እምነት ካገባች ትክክለኛ ጋብቻ ውስጥ አይደለም ያለሽ። ግን በትዳር ዓለም ውስጥ ሆኖ አብራችሁ ሆናችሁ ሌላ ሃይማኖት ውስጥ ከገባ ግን ባል በሚስት ሚስትን በባል ይቀደሳልና ይላል። ጋብቻ መልካም ነው መኝታውም ቅዱስ ነው ስለሚል ባል በሚስት ሚስትን በባል ትቀደሳለች ስለሚል እናንተን እናስተምራለን። ጥያቄ ካላችሁ ገና ከሆኑ ፍቅረኛዬ ግን በጣም ጨዋ የዋህ ነው ብታዩ በጣም የገባው ኦርቶዶክሳዊ ወጣት ነው የሚመስለው፣ ግን ጴንጤ ነው። እንደዚህ አይነት ነገር ሰፖርት አላደርግም። ተጋብታችሁ ኖራችሁ ድንገት ሚስት ወደ ኦርቶዶክስ ብትመጣ ጋብቻው መልካም ነው መኝታውም ቅዱስ ነው ስለሚል ባል በሚስት ሚስትን በባል ስለሚቀደስ ዝሙት እየሰራችሁ አይደለም። ይህ መጽሐፍ ቅዱስ ሐሳብ ሺ ሌላ ለእናንተ ደግሞ በውስጥ እናስተምራለን፣ እንጠይቃለን፣ የገባንን እናስተምራለን። ደግሞ ሊቃውንቶች ደግሞ አሉ፣ ከነሱ ጋር ደግሞ እናነጋግራቸዋለን። ይህ ነው እውነታው። እዚህ እየተሰራ ያለ ኦርቶዶክስን ስሟን በማጥፋት የሚመጣውን ነገር ሰፖርት አናደርግም፣ አንቀበልም። እንደዚህ አይነት ድራማ ይቁም። ቤተክርስቲያንን በመስደብ ኦርቶዶክስ ተቋም አይደለችም። አንተ እንደጠራሃት ተቋም አይደለችም። አሁን የዮናታን አክሊሉ መልካም ወጣት ተቋም ሊሆን ይችላል። ኦርቶዶክስ ግን ተቋም አይደለችም። ኦርቶዶክስ የእግዚአብሔር ራሱ ፕሮጀክት ነው፣ ሐሳብ ነው። አንዲቷን ሃይማኖት ውስጥ ጌታ ኢየሱስ ክርስቶስን የምታገኝበት ቤተ እምነት ናት። የአማኞች እቤት ናት። የአማኞች መገኛ ናት እንጂ ፕሮጀክት አይደለችም። የሆነ ተቋም አይደለችም። እግዚአብሔር እሱን የሚያምኑትን እሱን የሚከተሉትን ቤተ እምነት ብሎ እሱን የሚያምኑትን መሰብሰቢያ ናት። ለዚህም ነው አንዲት ሃይማኖት፣ አንድ ጌታ፣ አንድ ጥምቀት የምታስተምር አንዲቱ ሃይማኖት ትክክለኛዋ መገኛ ያለበት ኢየሱስ ክርስቶስን ከነሙሉ ክብሩ የምታገኝበት አንዲቱ ሃይማኖት ኦርቶዶክስ ናት። ቀለቀ። አንተ ፕሮጀክትን ልታጧጡፍ ትችላለህ። እኛ ፕሮጀክት የለንም። የእግዚአብሔርን ሐሳብን የምናስፈጽምበት የቤተ እምነቶች ሁሉም አማኞች የሚገኙባት አንዲት አለች ኦርቶዶክስ። ስለዚህ ልትዋሽ ልታጭበረብር የምትችለውን ነገር ሰፖርት አናደርግህም። ስለዚህ ይህንም ቪዲዮ ሁላችሁ በማርያም በገብርኤል በጊዮርጊስ አለም ሌላው ጋም ጠልዋለሁ እንደዚህ ብዬ ቪዲዮ አላሰራም።
ግን ይሄ ቪዲዮ ግን ሁሉም ኦርቶዶክስ ጋር መድረስ አለበት። ደግሞ ምስኪን የሆኑ ደግሞ ፕሮቴስታንቶች ጋር መድረስ መቻል አለበት። ውሸት መሆኑ ለሚባል እኔን የሚከተሉና እኔን የሚሰሙ ጴንጤዎች አሉ። ተሜ ምን ገብቶት ምን ተረድቶ ወደ ኦርቶዶክስ ሄደ ብለው የሚያስቡ የሚከተሉኛሉ። እነሱ ሳዩ ይህንን ድራማ የዮናታን አክሊሉን ድራማ ሳዩ አለመጠመቅ አይችሉም። ኦርቶዶክስ አለመሆን አይችሉም። እውነት ነው የምነግራችሁ፣ አለመጠመቅ አይችሉም። አሁን ወደድክም ጠላህም አለመጠመቅ አትችልም። ወደድክም ጠላህም ኦርቶዶክስ አለመሆን አትችልም። መዳኛ ማምለጫ የዘላለም ሕይወት ማግኛ አንዲቱ ሃይማኖት ኦርቶዶክስ ናት። ቺ ነገር ልንገርህና ሰው ይላል ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም። 4 ነጥብ። የእግዚአብሔር መንግስት እንኳን እንዲህ ለማየት እንኳን መታደል ውሃው ያድናል ብለህ ስትጠመቅበት ነው። መንፈስ ቅዱስ ያለበትን ቅባ ሜሮን ስትቀባን ወዳጅ አለቀ። ለማየት እንኳን ለመውረስ አይደለም። ውሃና ከመንፈስ ውሃ ስርዓት ነው። ምን ይሰራልኛል እያልክ እንዳጣጣልኳት ሰው ከውሃና ከመንፈስ ከቅዱሱ ውሃ ካልተጠመቀ በቀር እግዚአብሔር መንግስት አይ። ስለዚህ የገባችሁ ቪዲዮውን እንትን በሉት። ለዛ ነው ተመልሼ የገባሁት። ሁላችሁንም ይቅርታ ጠይቃለሁ። ይሄ ቪዲዮ መውጣት ስላለበት መታየት ስላለበት። የሚገርማችሁ ነገር እስካሁን ድረስ ቪዲዮ አልታየም። እስኪ ሪፖስት አድርጌያለሁ የምትሉ አንዳንድ ቁጥር ጻፉልኝ። እዚህ ጋር ስንት ሰዎች አላችሁ? እስኪ ሪፖስት ያደረጋችሁ ቪዲዮን ገብታችሁ ያያችሁ አንዳንድ ቁጥር ጻፉልኝ። ስንት ሰው ሪፖስት አድርጎታል? ያው ፊት ለፊት ያለውን ቪዲዮ 1 2 ሰው አይቻለሁ። 8 ያላያችሁ ሰዎች እዚህ ጋር ሁላችሁም ኦርቶዶክሳውያን እየገባችሁ ሪፖስት አድርጉ። 8 ሰው ብቻ ነው ያደረገው። ከዚህ በኋላ ኦርቶዶክስን በኦርቶዶክስ ስም ማጭበርበር ስለሌለ ለሚባል ኦርቶዶክስን ሳይጠሩ እንጀራ መብላት አይችሉም። ኦርቶዶክስ ደግሞ ስትሆን መኪና ይገዛልሃል፣ አውሮፕላን ትነዳለህ፣ እንትን አደርግልሃለሁ የሚል የለም። ኦርቶዶክሳዊ ሰዎች ግን ፍቅሮች ናቸው። ትትናን ከእናቱ ከቅድስት ድንግል ማርያም ተምረዋል። ፍቅርን ደግሞ ከአባታቸው ከንጉሳቸው ከጌቶች ጌታ ከሆነው ከአምላካቸው ከኢየሱስ ክርስቶስ ተምረዋል። ይህንን ትህትናና ፍቅር ይሰጧል። ኦርቶዶክሳዊ ፍቅር ብቻ፣ ፍቅር ኢየሱስ ስለሆነ በብር አያጭበረብሩ። ና መኪና ገዛልሃለሁ ና እድርሃለሁ እያሉ አያጭበረብሩ። አላገባሽም ማለት ነው እኔ በክብር እድርሻለሁ ሰርግ ደግስልሻለሁ ብሎ ኦርቶዶክስ የሚያደርግሽ የለም። የለም አዎ ስራ አሰራሃለሁና ና ኦርቶዶክሱን ብሎ የሚያጭበረብር የለም። እኔን ግን ስራ ለማሰራት ና አሁን ጴንጤ ሁን ይለኛል። ኧረ አልስራ እድሜ ልኬን የሰማይ የምድር አምላክ ምስክሬ ቤተ ክርስቲያን በር ላይ ቁጭ ብዬ እየለመንኩ በላታለሁ እንጂ ጴንጤ አለው። የሰማይ የምድር አምላክ ምስክሬ ዓለም እያቆላመጠ ምድር ላይ ያሉ ሰዎች እያቆላመጡ እጅ እያጨበጨቡልኝ ተሜ ከሚሉኝ ሰዎች ሁሉ እየናቁኝ ቱ አንተም ብሎ እያሉ እያንቋሸሹ እየሰደቡኝ ኦርቶዶክስ ሆኜ ተነቄ ልኑር። ክብር ነው ለኔ እሱ። መድኃኒዓለም ምስክሬ ኪዳነ ምህረትን እያሉ እየሰደቡብኝ እያንቋሸሹኝ ይሄዱ። ጴንጤ ሆኜ ሰው ከሚያከብረኝ አልብላስ አልጠጣስ አላግኝስ ኦርቶዶክስ ሆኜ ነው መሞት በፈልገው። ኦርቶዶክስ ሆኜ መኖር፣ ኦርቶዶክስ ሆኜ መሞት ነው ፈልገው። አንተ ባልጸድቅ እንኳን ኦርቶዶክስ ሆኜ መኖርና መሞት ነው ፈልገው። አልታለልልህም። አላይም ወደ ኋላ አንተ አላይም። በመድኃኒዓለም ስም አላይም። በኦርቶዶክስ ስም የሚሰሩ ንግዶች መቆም መቻል አለባቸው። ኦርቶዶክስን በመስደብ የሚሰሩ ስራዎች መቆም መቻል አለባቸው። መድኃኒዓለም ምስክሬ ፊትም ከኋላ መሳሪያ ቢደቀነብኝ ገብቶኝ ነው ኦርቶዶክስ ሆንኩት። ሰዎችን ተከትዬ ኦርቶዶክስ አልሆንኩም። ሰው እንዳለ የፈለገበት መሄድ ይችላል። እኔ ግን ከእግዚአብሔር ጋር አብሬ ቆሜ ኦርቶዶክስ ነው መሆኑ። ስለ ነገም ነው እየነገርኩ ያለሁት። አሁን የምነግር ስለ ዛሬ አይደለም፣ ስለ ነገም ላይ ኦርቶዶክስ ነኝ። ዛሬም ኦርቶዶክስ፣ ነገም ኦርቶዶክስ፣ የዛሬ ዓመት ኦርቶዶክስ፣ ሁሌም ኦርቶዶክስ ሆኜ መኖር ፈልገው መሞትም ፈልገው። የገባኝ እውነትን በምንም ፈልቀቅ ልታወጣልኝ አልችልም። ድንገት አንተን ላስረዳ የገባኝን እውነት አንተን ላስረዳ ልነግርህ
ቃላቶች ሊያጥሩኝ ይችላሉ፣ ላልገጣጠማቸው ይችላሉ ቃላቶች እንጂ እኔ የገባኝ እውነት ቢገባ ለ15 ሰከንድ ጴንጤ ቤት አትቆይም። ለ15 ሰከንድ ሙስሊም ሆነ አትቀጥልም። ለ15 ሰከንድ ኤቲስት ሆነ አትቀጥልም። አንተን የገባኝ እውነትም ቢገባ ብሎ በቀራንዮ የፈሰሰው የክርስቶስ ኢየሱስ ደም ቢገባ ማለት ነው። ቢገባ መድኃኒዓለም ምስክሬ፣ ክብር ቢሆን ያልፋል። አንተ ዝና ቢሆን ያልፋል። ስላልገባ ነው፣ ስላልተረዳኸው ነው። ስለዚህ በኦርቶዶክስ ስም ድራማ እንድሰሩም አልፈቅደላችሁ። ለዚህ ነው የሰራው ቪዲዮ እንዲታይ እፈልጋለሁ። ያንን ቪዲዮ ሁላችሁም ሪፖስት ኮፕሊንክ እንድታደርጉት እፈልጋለሁ። ለዚህ ነው የገባሁት። እኔ አልኩ እኮ የማይታደሰውን ይዤ የማይለወጠውን ይዤ ጴንጤ ቤት የሙሉ ወንጌል ትምህርት ካልተመቸ ዓለሙን ደፋ ዓለም አቀፍ ቤተክርስቲያን ብለህ መቀየር ትችላለህ። ጴንጤ ቤት መሰረተ ክርስቶስ ያለው አስተምህሮ ካልገባ ፈልቶ የቀዘቀዘ ዓለም አቀፍ ቤተክርስቲያን ብለህ የራስህን መክፈት ትችላለህ። የሚከፋፈት የሚቀያየር ኢየሱስ ሊኖር ይችላል። ኦርቶዶክስ ጋር ግን የሚቀያየር የሚከፋፈል ኢየሱስ የለም። የሚታደስ ኢየሱስ የለም። የምታድሰው ኢየሱስ የለም። ጴንጤ ቤት ልሳን ምናምን የሚባል ነገር የለም። ልሳን ስለሌለ ልሳን የሌለበት ቦታ እቺን የፕሮቴስታንትን ታድሶ ለፕሮቴስታንት ብላ አድሰው የምትወጣው የለም። ኦርቶዶክስ ጋር እንደዚህ ነው። መድኃኒዓለም ተሳደቡ። ለአውሬው ስድብ አፍ ተሰጥቶታል ነው የሚለው መጽሐፍ ቅዱስ። የስድብ አፍ የተሰጣችሁ ተሳደቡ። የምሳደበው የለኝም፣ የምነግርህ እውነት ግን አለኝ። የምነግርህ ግን መዳን ያለበትን ክርስቶስ ኢየሱስን እነግርሃለሁ። የምሳደበው እውነት የለኝም፣ የምሳደብለት አምላክ የለኝም። አንተ ለኢየሱስ ክርስቶስ አንተን እየሰደብኩ ወንጌል አልነግርህም። ስድብ መንግስተ ሰማያትን አያወርስም፣ ኃጢአት ነው። አልሰድብህም፣ እግዚአብሔርን አልሰድብህም፣ ኪዳነ ምሕረትን አልሰድብህም። እየሰደብኩ ወንጌል አልነግርህም። ተሳዳቢዎች የእግዚአብሔር መንግስት አያዩምና ነው የሚለው። አልወርስማ የእግዚአብሔርን መንግስት ለመውረስ አንተን እየሰደብኩ አለም፣ አንተ እያንቋሸሽኩ አይደለም። ሶስት ኢየሱስ የሚሰበክበትን የማይታደሰውን አምላክ ነግራለሁ፣ አስተዋውቃለሁ። የማይታደሰው አምላክ ኢየሱስ ይባላል። ይህም ኢየሱስ ያለው በአንዲቱ ሃይማኖት ጥላ ስር ውስጥ ነው። ያቺም አንዱ ሃይማኖት ጥላ ያለችዋ ኦርቶዶክስ ተዋህዶ ጋር ነው። ና ማምለጥ ይሁንልህ፣ ናሽሽ። የዓለም ዝና ከበሬታ ይቅርብህ፣ ተወው። ዓለም ዝናውን ከበሬታውን ጥለኸው እለፍ እና ወደ እውነተኛው ብዙ አጨብጫቢዎች የሌሉበት ዛሬ ኦርቶዶክስ ሆንክ ብሎ የሚያጨበጭብልህ ሰው የሌለበት ግን በመንግስተ ሰማያት መላእክቶች ሁሉ ደስ የሚላቸው እልፍ አላፍ መላእክቶች ጋር ደግሞ አብረ ክርስቲያን ስትሆን መዳነ ሲታወቅ ቅዱስ ቅዱስ እያልክ በፊቱ ምስግድለት ድንቅ አምላክን ግን አስተዋውቃለሁ። ይህ ኢየሱስ ድንቅ አምላክ ነው። ያለውም ኦርቶዶክስ ጋር ነው። ሌላው ጋር ያለው የሚታደስ ኢየሱስ ነው ያለው። የሙሉ ወንጌል ትምህርት ካልጣፈጠ የራስን ቸርች ነው መከፍተው። የመካነ ኢየሱስ ትምህርት ካልጣፈጠ የራስን ቸርች ነው የምትከፍተው። የሚለዋወጥ ኢየሱስ የለም። አንዱ ኢየሱስ አይለወጥም። አንዱ ኢየሱስ አይታደስም። አዳሽ እንጂ ታዳሽ አይደለም። ለዋጭ እንጂ ተለዋጭ አይደለም። ቀያሪ እንጂ ተቀያሪ አይደለም። ከሙሉ ወንጌል ሌላ ቸርች፣ ከሌላ ቸርች ሌላ ቸርች እያልክ የራስን መከፍተው የምትቀያይረው ክርስቶስ ኢየሱስ ያንተን ህይወት ይቀይራል እንጂ አንተ ኢየሱስን አትቀይረው። ኑ አምልጡ፣ መዳን ይሆንላችሁ። መዳን ያለው በክርስቶስ ኢየሱስ። አንዲቱ ሃይማኖት አንድነን በሚል የምትሸቅጥበት ሳይሆን አንድነቷን የምታሳይበት፣ ያልተከፈለች ያልተከፋፈለች፣ ያልተለወጠች የማትለዋወጥ፣ ብዙ ቦታ እንደንትን ያልተቀያየረች አንዲቱ ሃይማኖት፣ እሷን ያዙ። እናንተ ተሳደቡ። እምሰድብለት አምላክ የለኝም። ለምን ቢባል መጽሐፍ ቅዱስ ሲናገረን ምን ይል መሰላችሁ? ጴንጤዎች በጌታ ተረዱች። እምሳደብለት ኢየሱስ የለኝም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የሚያሳድዱን ባርክ የሚረግሙህንም መርቅ ነው የሚለው። አንተ ስትሳደብ የምመርቅ እንጂ ለአንተ ስድብ መልስ የምመልስ ሰው አይደለሁም። ስታሳድደኝ
ወይኔ በቃ እኔ ለአንተ ስል ለጌታ ስል ተሳደድኩ፣ ለክርስቶስ ስል ለወንጌል ስል ተመተው ተረገጥኩ አልልህም። አመሰግናለሁ ለዚህ ክብር መብቃት። በወንጌል ምክንያት ከተሳደድኩ ለዚህ ክብር መብቃት ራሱ መታደል ነው። ክርስቶስ ብዬ ብሰደድ መታደል አይደለም? እግዚአብሔር ምስክሬ። በወንጌል ምክንያት ይወሰድ እድሉን አግኝቼ ብሰደድ አልተሰደድኩም እንጂ ብሰደድ እድሉን አግኝቼ ምን አይነት መረዳት ነው? ምን አይነት ደስታ ነው እንዴ! በክርስቶስ ኢየሱስ ስም ኦርቶዶክሳዊ ሆኜ ክርስቲያን ሆኜ ከተሰደብኩኝ ምን አይነት መደሰት ነው? ለምን ያልሰድባችሁ? አውሬው ነው አይስድባ ፊት ሰጠው። አንተ አባትን ስለምትመስል ነው መሰለኝ። እኔ ደግሞ አባቴ ስለመሰልክ ደግሞ እግዚአብሔር ይባርክልሃል፣ ኪዳነ ምህረት ታርግልሃል፣ የጭንቂቷ አማላጅ ምህረት ታርግልሃል፣ ታማልድ ከልጇ ጋር እልሃለሁ። ካንጨረጨረ ያንጨረጨረ የቅዱሳን ምልጃ ካንተ አይለይ እልሃለሁ። የአባታችን ተክለ ሃይማኖት ምልጃ ካንተ ህይወት አይለይ እልሃለሁ። የአባታችን ገብረ መንፈስ ቅዱስ ምልጃ ካንተ አይለይ እልሃለሁ። ይህን እነግርሃለሁ። እኔ መርቅ ነው የተባልኩት ክርስቲያን ስለሆንኩ። ስለዚህ ልክ መድኃኒዓለም ምስክሬ ጴንጤ ሆኜ የነበረው ሰውነት አይደለም አሁን እኔ ጋ ያለው ውበቱን ይኸው ልክ ተጠመቄ ቅባ ሜሮንን እንደዚህ እንደተቀባው ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር እግዚአብሔር መንግስት አይም ስለሚል ልክ እንደተቀባው ቅባ ሜሮን የተቀባው ፊቴ ፈካ፣ ውስጥ ያለው አጋንንት ወጣ፣ እኔ ተረጋጋው። መረጋጋት በውስጤ ገባ። ስለ እናቱ ስለ ቅድስት ድንግል ማርያም ያለኝ ፍቅር ጨመረ። ቅዱሳኖችን ማክበር ፍላጎቴ ጨመረ እየጨመረ መጣ። አሁን ቅዱሳኖችን ጠላህ ማለት ቀዳሹን ክርስቶስ ኢየሱስን አታውቀውም ማለት ነው። ቅዱሳን አባቶችን ሰደብክ ተቸ ማለት ቅዱስ ሊያደርግ የመጣውን ቀዳሹ ክርስቶስ ኢየሱስን ደሙን አክፋፋ ማለት ነው። የክርስቶስ ኢየሱስን ጸጋ ሰጪውን ደሙን አክፋፋ ማለት ነው። የጸጋው ሁሉ ባለቤት ክርስቶስ ስለሆነ እንዲሁ በጸጋው ድናችኋል ሲል የዳነው በክርስቶስ ኢየሱስ ደም አይደለም። በጸጋው የዳንበትን የክርስቶስ ኢየሱስን ደም አክፋፋ ማለት ነው። ጸጋውን ሰጪው እሱ ስለሆነ፣ ስለዚህ ኦርቶዶክስን አትስደብ። በኦርቶዶክስ ስም የሚሰራ ድራማ ይቁም። ወንጌል ከገባ እስኪና ስለ ኢየሱስ አውራ ብትባል 2 ደቂቃ አታወራም። አንድ ጴንጤ ስለ ኢየሱስ አውራ ብትባል አታወራም። ግን ኢየሱስን አውራ ከተባልክ 2 ደቂቃ አትቆይም። ከ2 ደቂቃ በኋላ ኦርቶዶክስ ማለት ትላለህ። አንድ ጴንጤ ባስገባ እንደዚህ ነው የሚለው። እስኪ አንድ ጴንጤ አንድ ቁጥር ጻፍ፣ መማር የሆናችሁ ዘንድ። ኦርቶዶክስ ማለት ነው የሚጀምረው። እስኪ አንድ ቁጥር ጻፍ። ኢየሱስን ስበክ ብትለው ኦርቶዶክስን ሳይነካት የሚያልፍ የለም። ያለ ኦርቶዶክስ ጴንጤ ትምህርት አይጣፍጥለትም። ያለ ኦርቶዶክስ ጴንጤ ድራማ መስራት አይችልም። ያለ ኦርቶዶክስ የሆነ ነገር ቢሆን ኦርቶዶክስ ማለት እኮ ነው የሚለው። እኛ ግን የተሰቀለውን ክርስቶስ ኢየሱስን እንሰብካለን። ኢየሱስን እንነግርሃለን። የተሰቀለው ክርስቶስ ኢየሱስ በመስቀል ላይ ስላንተ እንደሞተ እንነግርሃለን። ነግሮን የበራልን ገብቶን የበራልን ኢየሱስ ስሙ ሲጣፍጥ ኢየሱስ፣ አጋንንቶች የማይችሉት ስም ኢየሱስ፣ ክፉ ሰዎች ሲሰሙት የሚያቅለሽለሻቸው ስም ኢየሱስ፣ አንዳንድ ሃይማኖት የሌላቸው ሰዎች ሲሰሙት የሚደነግጡት ስም ኢየሱስ፣ ሃይማኖት ያላቸው ግን ሃይማኖትን የሚከተሉ ግን ሲሰሙት ደስ የሚላቸው ስም ኢየሱስ፣ ሃይማኖትን የሚያከብሩ ሃይማኖቴ ያድነኛል የሚሉ ሃይማኖትና እምነትን የማይነጣጥሉ ግን ሰዎች ሲጠራ ደስ የሚላቸው ስም ኢየሱስ። ሃይማኖተኛ መባል መታደል ነው። እኔ ሃይማኖተኛ ነኝ። ሃይማኖቴም ክርስቶስ ኢየሱስ የሚሰበክበት እውነተኛው መዳን ያለበት ኢየሱስ ክርስቶስ ጌትነቱ የሚነገርበት አንድ ሃይማኖት አለኝ። ስሙ ጣፋጭ፣ ስሙ አዳኝ፣ ስሙ ማምለጫ፣ ስሙ ኃይል ጉልበትም ይሁን ሲነገር ሰዎችን የሚያበረታታ፣ የደከመን የሚያጽናና፣ የተራበን የሚያጠግብ፣ የተጎዳን ያዘነን ያለቀሰን እንባ የሚያብስ ድንቅ ስም ኢየሱስ። ኢየሱስ ይህን ኢየሱስ እንደገና እነግርሃለሁ። ሃይማኖተኛ ካልከኝ አዎ ሃይማኖተኛ ነኝ። እምነቴን የምወድ
ያመንኩትን የምከተል ያመንኩበትን ደግሞ እስከ መጨረሻው ድረስ ይዤ የማለቅ ሃይማኖተኛ ኦርቶዶክሳዊ ልጅ ነኝ። ሃይማኖት ስለሚያድነኝ ማለት ነው። አመነ ስለሚል ትርጓሜው ያመንኩትም ኢየሱስ ስለሚያድነኝ ሃይማኖተኛ ነኝ። አማኝ ነኝ። ሃይማኖተኛ እያሉ ለሚያንቋሹ ሰዎች እውነተኛ ሃይማኖተኛ ነኝ። ሃይማኖቴ ያድነኛል። ሃይማኖተኛ ማለት ክብር ነው። አዎ አምኜዋለሁ ኢየሱስን። መዳን በሌላ የሌለበት ስም ኢየሱስ። ሃይማኖቴ ኢየሱስ፣ እምነቴ ኢየሱስ፣ ንግግሬ ኢየሱስ። ኢየሱስ ሲባል አንደነግጥ። ኢየሱስ ሲባል አሜን የሚል ክርስቲያን የተባልነው እንኳን ከስሙ መሆኑን የምናውቅ እነዚህ ክርስቶሳዊ ናቸው እንደተባለው እኛ ክርስቶስ የምንሰብክ ድንቅ፣ ክርስቶስ የተነገረልን ድንቅ፣ ክርስቶስ የሚወራለት ድንቅ፣ ጉልላቱ ኢየሱስ፣ መሰረቱ ኢየሱስ፣ አለቱ ኢየሱስ፣ ግንቧ ኢየሱስ፣ ቅዳሴዋ ኢየሱስ፣ መራመዳችን ስርዓት ያለበት ኢየሱሳዊ፣ አለባበሳችን ቅድስና ያለበት ክርስቲያናዊ ኢየሱስ። ማምለጥ ይሁንላችሁ። ከትችት ዓለም ውጡ። ሌላ አምላክ የለም። ኦርቶዶክስ ቤት አንድ ኢየሱስ ነው ያለው። ሌላ አማልክት የለም። አንድ ኢየሱስ ነው ያለው። አማልክት ሳይሆን አምላክ አለን፣ እግዚአብሔር። ዋው! እግዚአብሔር የምር እግዚአብሔር ያከበረውን ቅዱሳን እማንንቅ፣ እግዚአብሔር የመረጣቸው ምርጦችን እማናንቋሽሽ፣ እማንጥል፣ ትውልድ ሁሉ ብፅዕት ይሉኛል እንዳለች ትውልድ ሁሉ ንጹህ ብሎ የሚጠራት ንጽሕት የሆነችን እናቱን እማናንቋሽሽ። አንተ ግን እዚህ ጋር መተህ ግን አንተ ጅል፣ አንተ እንትን እያልክ ተሳዳቢዎች እግዚአብሔርን መንግስት አይወርሱ። ለእኔ ብለህ ተሳድበህልኛል ብሎ የሚቀበል እግዚአብሔር የለህም። በቃ 4 ነጥብ። ተሳዳቢዎች እግዚአብሔር መንግስትን አይወርሱ። 4 ነጥብ፣ አለቀ። ለእኔ ብለህ እኮ ተሳድበህልኛልና በዚህ በኩል ለእኔ ቀንተ ሰውን አሳደህ ሰድበህልኛልና ተሳዳቢዎች እግዚአብሔር መንግስት አይወርሱ። አንተ እዚህ ጋር መተህ ተሳደብ፣ እኔ ግን አልሰድብህም። የሚያሳድዱን ባርክ፣ የሚረግሙንም መርቅ። እግዚአብሔር ይባርከው እንደምትሳደበው። ይህ ነው ክርስትና። ኦርቶዶክሳዊነት ስትገፋ ገፉኝ ብላ ማትንጫጫ፣ ሲሰድቧት ስሜን አጠለሹ ብላ ማትንጫጫ፣ ግን ስለሷ በድብቅ የሚዋጋው መንፈስ ቅዱስ ግን ድል የሚያደርግላት፣ ተሸንፋ ማታቅ፣ በታሪክ ደረጃ አሸናፊ ሆነች ቤተክርስቲያን ያለች። በታሪክ ደረጃ ስትሰደብ መልስ ሳትመልስ እግዚአብሔር መልስ የሆነላት፣ ሲያንቋሽሿት እግዚአብሔር ደግሞ መጥቶ ንጽህናዋን ያሳየላት፣ ሊገፏት ሲመጡ ሊጥሏት ሲመጡ እንዳትወድቅ ያጸናት አለቱ ክርስቶስ ኢየሱስ መንፈስ ቅዱስ አለ። ቤተ ክርስቲያን የምትመራው በአንዱ ሲኖዶስ፣ ሲኖዶሱ የሚመራው በመንፈስ ቅዱስ። ቤተ ክርስቲያን የምትመራው በአንዱ ሲኖዶስ፣ ሲኖዶሱ የሚመራው በመንፈስ ቅዱስ። መንፈስ ቅዱሳዊ ሀሳብ ደግሞ ማንም ሰው ቢመጣበት ሊሸረውም አይችል። ለዚህ ነው ዶግማዋም ሆነ ቀኖናዋን ላስተካክላት ብለህ ባትመጣው በመንፈስ ቅዱስ የተመራች ስለሆነ። ናና እስኪ ዶግማዋ ላይ አንድ ጊዜ ጥያቄ ጠይቅ ብትባል መልስ የለም። የምትጠይቀው ጥያቄ የለም። የቤተ ክርስቲያን ዶግማ ላይ እስኪ ጥያቄ ያላችሁ ነው ብትባል መንፈስ ቅዱስ ነው እየመራት ያለው ቤተ ክርስቲያኗን። በስላሴ ላይ ጥያቄ ያለ የለህም። በስጋ ደሙ ላይ የለህም። በሚስጥረ ጥምቀቱ ላይ የለህም። በትንሣኤ ሙታኑ ላይ የለህም ጥያቄ። ዶግማው አይሸረሸርም። የምትመራው በአንዱ ሲኖዶስ፣ የሚመራው ደግሞ መንፈስ ቅዱስ ስለሆነ ለዚህም ነው እቺ ቤተክርስቲያን የማትወድቀው። ጸንታ የቆመችው እንደኔ አይነቱን እንኳን መናፍቅ ንጹህ አርጋ በውሃና በመንፈስ አንጽታ ልጅ ያደረገች። ስለዚህ ቤተክርስቲያንን በመስደብ የምትሰሩ ጴንጤዎች ረፉ። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ረፉ ውዶች። ተመልሼ የገባሁት ለዚህ ነው። ይህንን ቪዲዮ ሪፖስት፣ ኮፕሊንክ፣ ሼር አድርጉት። ይህንን የሚያሰራው ዮናታን አክሊሉ ድራማ እያሰራ ስለሆነ
ሁላችሁም ይህንን ቪዲዮ እንድታዩትና ይህንን ቪዲዮ ሪፖስት እንድታደርጉት ነው ቪዲዮ ብዙ ሰው ጋር እንዲደርስ ስለምፈልግ የሚሰሩ ድራማ መቆም ስላለበት እንዲባል እኔ ከጴንጤ ቤት ነው ያወጣሁት። አውቀዋለሁ ድራማቸውን ስለማቅ ነው የሰራሁት። ብዙ ሰው ጋር ይድረስ ይህ ቪዲዮ። ቤተክርስቲያንን አንተ ብትሰድባት እሷ አትወድቅ። ንጹህ በደሙ የነጻች ደግሞ ኃጢአተኛውን በደሙ ምታነጻ ድንቅ ቤተ እምነት ናት መድኃኒዓለምን። እኔ እየነገርኩ ያለሁት ህንፃና ቆርቆሮን አይደለም። በእግዚአብሔር ተረዳ። ቤተክርስቲያን ስለ አንተ ተነስተ ህንፃ ቆርቆሮ ምናምን እንዳትገምት። በእግዚአብሔር እንደዛ እንዳትገምት። አንተ ብታንቋሽሻት ቆሻሻዋን እጅፏን ያጠበው የክርስቶስ ኢየሱስ ደም ነው። ደሙ ሁሌም ትኩስ ነው። ሁሌም ንጽህናን የሚያሳይ ነው። አንተ ብትገፋት ያቆማት ስሙ ነው። ያቆማት ራሱ ነው። ሊጥላት የማይችል የዲያብሎስ ንግግር ቤተክርስቲያን ክርስቲያኖች ነን፣ ሃይማኖተኞች ነን። አዎ ሃይማኖተኛ ነኝ። ይህ ነው እውነታው። ለዚህ ነው የገባሁት። ሁላችሁንም ወዳችኋለሁ። ከልብ ነው ማመሰግነው። ቤተክርስቲያንን ስም ከሚያጠፉ ሰዎች ጋር ሌሎች ምስኪን ሰዎች እንዳይሰጡብን ያንን ቪዲዮ ሪፖስት አድርጉት። የመልካም ወጣት ላይ ወይም ደግሞ ወጣታዊ ሀሳብ ላይ ጥያቄ ያላችሁ ሰዎች ፈለገ አትናቴዎስ ባለበት ቅድም በነገርኳችሁ ሀሳብ ለእኔም ጻፉልኝ፣ ለፈለገ አትናቴዎስ ጻፉለት። እንደዚሁ ደግሞ ራስ በራስ የማርካት ላይ ደግሞ ለወንድማችን ልደተ ቃል ጻፉለት። ልደትዬ ካልመለሰላችሁ ለእኔ ጻፉልኝ። እንቀጥላለን። ክርስትናችን ይቀጥላል። ክርስትናችን እኛ ስለመጣን አልቆመም፣ እኛም ስለሄድን ደግሞ አይጠፋም። ቤተክርስቲያን ሁሌም የቆመች ናት። የቆሙትን ነገሮችን ታበረታታለች እንጂ ቤተክርስቲያን እኛ ስለመጣን በእኛ አልተጀመረችም፣ እኛም ስለሄድን ደግሞ በእኛ አጠፋም። ቤተክርስቲያን ጀማሪዋ ኢየሱስ ነው፣ ፍጻሜዋም ኢየሱስ ነው። አመሰግናለሁ። ቴንኪው። አንድ መዝሙር ልጋብዛችሁና ስለ ቤተክርስቲያን የተዘመረ አዲስ ኢየሱስ እንደሌለን የተነገረ አንድ መዝሙር ልጋብዛችሁ። ትወዱታላችሁ። ከዛ ጊዜ ጀምሮ እኔ መዝሙሩን እየወደድኩት ነው። ለጸናች ተዋህዶ የሚል